ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድ የበሽር ቲዩብ ተከታዮቼ እንደምን አላችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? ሰላማችሁ ብዝት ይበልኝ ኢንሻአላህ። ዛሬ ደግሞ በሌላ ቪዲዮ ተመልሰናል። ዛሬ የሆነ ሰፈር እያስቃኘዋችሁ የተወሰኑ ርዕሶችን እያነሳን ዳዕዋ እናደርግ ይሆናል ማለት ነው ኢንሻአላህ። የእናንተን ሐሳብ አስተያየታችሁን ኮሜንት ላይ ታስቀምጣላችሁ። እስከ መጨረሻው ድረስ ተከታተሉ። ደግሞ ለምታደርጉልኝ ትብብር ላይክም ሼርም ሰብስክራይብ ስለምታደርጉልኝ ከወዲሁ ምስጋና ላቅ ያለ ነው። ክበሩልኝ። አመሰግናለሁ። ኢንሻአላህ ወደ ቪዲዮ الحبش يحبك يا رسول الله كل الحبشة يعزك يا عظيم الجاه شعب الحبشة يحبك يا رسول الله كل الحبشة يعزك يا عظيم الجاه شعب الحبشة يحبك يا رسول الله كل الحبشة يعزك يا عظيم الجاه شعب الحبشة يحبك يا رسول الله በነገራችን ላይ ማለት እዚህ አካባቢ ያሉ ቤቶች በጣም ይገርመኛል። የግለሰብ ቤት አይደለም የሚመስሉት፣ ወላሂ አፓርታማ ነው የሚመስሉት። ተከታይ ያሳያል። شعب الحبشة يحبك يا رسول الله كل الحبشة يعزك አሁን ማሳያችሁ ቤት ደግሞ ተመልከቱ። شعب الحبشة يحبك يا رسول الله كل الحبشة يعزك يا عظيم الجاه شعب الحبشة يحبك يا رسول الله الحبشة يحبك የሚገርመው ፓርቲ አይደለም ወላሂ እኔ በጣም የተገረምኩበት ፓርት ምን ነው ታውቃላችሁ? ከዚህኛው ቅያስ ድረስ ከዛኛው ቅያስ የአንድ ሰው ግቢ ነው ወላሂ። شعب الحبشة يحبك يا رسول الله كل الحبشة يعزك يا عظيم الجاه شعب الحبشة يحبك يا رسول الله كل الحبشة يعزك يا عظيم الجاه شعب الحبشة يحبك يا رسول الله እንግዲህ ወደ ዛሬው ርዕስ ስንገባ አላህ ሱብሓነሁ ወተዓላ በቁርአን ላይ ምን ይላል? ኢነማ ዩወፋ ሳቢሩነ አጅረሁም ቢገይሪ ሒሳብ። አላህ ሱብሓነሁ ወተዓላ ለሰብረኞች ለትዕግስተኞች የሚመነዳቸው ያለ ሂሳብ ነው ይለናል አላህ ሱብሓነሁ ወተዓላ። እንግዲህ ስለ ሰብር ትሩፋት አውርተን የምንዘልቀው አይደለም። ነገር ግን አብዛኞቻችን ያለንበት የኑሮ ሁኔታ የማይመች የፈተና ሁኔታ በጣም አስቸጋሪ የሆነ ነገር ላይ ነው ያለንና በመፈተን የደከመን እንዲሁም ደግሞ ተስፋ በመቁረጥ ሰውነታችን የዛልን ሰዎች አብሽሩ አብሽሩ بالجنة التي كنتم توعدون إن شاء الله إن الذين قالوا ربنا الله ثم استقاموا الله ما ጌታችን ብለው በዛ ላይ በአላህ ጌትነት ላይ ደግሞ ቀጥ ብለው አላህን በስነ ስርዓት ሲገዙ ለቆዩ ሰዎች አላህ ምን ይላቸዋል? تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون ባላሉና እንደዛ ከሚባሉ ተዋሮቹ ደግሞ አላህ አድርገን አብራችሁን ቆዩ። عظيم الجاه شعب الحبشة يحبك يا رسول الله كل الحبشة يعزك يا عظيم الجاه شعب الحبشة يحبك يا رسول الله شعب الحبشة يحبك يا رسول الله كل الحبشة يعزك يا عظيم الجاه شعب الحبشة يحبك يا رسول الله كل الحبشة مرحبا ወደ ሁለተኛው ርዕሳችን እንግባ። ዛሬ ደግሞ ሁለተኛው ርዕሴ ለላጤዎች ነው። ያ መንሸራ ሸባብ ማን ይስተጣዕ ሚንኩም الباءة فليتزوج። ነብዩ አለይሂ ሰላቱ ሰላም አሉ እናንተ ወጣቶች ሆይ ከናንተ የትዳርን ጣጣ የቻለ ሰው ያግባሉ እና እያገባል ትዳርን አንፍራ። በሐላል መሰተርን የመሰለ ትልቅ ኒዕማ የለም። በነገራችን ላይ ሐራምን የለመደ ሰው ወደ ሐላል አይገባም።
ረጅም ጊዜ ይወስድበታል። ሐላል ውስጥ እንኳን ገብቶ ሐራምን የመስራት ፍላጎቱ ከፍ ይላል። ስለዚህ ሐራም ላይ እንዳንጨማለቅ ዱዓ እያደረግን ወደ አላህ እየተቃረብን በጊዜ ሐላላችንን ፈልገን በሐላሉ መሰተር ጥሩ ነው። ሐላልን የመሰለ ነገር የለም ስን ከምን አንፃር መሰላችሁ? ከሪዝቅም አንፃር ነው። ነብዩ አለይሂ ሰላቱ ሰላም አሉ ሪዝቅን በትዳር ውስጥ ፈልጓት። ሪዝቅ እንኳን የጠበበበት ሰው ትዳር ውስጥ ሲገባ ሪዝቁ ይሰፋለታል ብለዋልና ነብዩ አለይሂ ሰላቱ ሰላም። ስለዚህ የማሸረ ሸባብ እያገባን الحبشة يحبك يا رسول الله الحبشة يحبك يا رسول الله كل الحبشة يعزك يا عظيم الجاه شعب الحبشة يحبك يا رسول الله كل الحبشة مرحبا እንግዲህ ወደ ሶስተኛው ርዕሳችን ስናልፍ ሶስተኛው ርዕሳችን ምንድነው? ማመስገን የሚለው ነው። ዛሬ ደግሞ ትኩረትም እንድንሰጥበት እንፈልገው አላህ Subhanahu Wa Ta'ala የሚያመሰግን يقول الله تبارك وتعالى لئن شكرتم لأزيدنكم ካመሰገናችሁኝ ይጨምራችኋለሁ አለ አላህ Subhanahu Wa Ta'ala። ስለዚህ አላህና ማመስገን ማለት ከምን አንፃር መሰላችሁ? ከሰጠን ነገር ብቻ ነው። ካጣነው ነገር አንፃር ማመስገን መቻል አለብን። ምክንያቱም ምናልባት ያ ያጣነው ነገር አላህ Subhanahu Wa Ta'ala አውቆ ሊሆን ይችላል እኛ ከዛ ነገር እንድናጣ ያደረገ። ለምን ምናልባት ያ ነገር እኛ ጋር ዱዓን ቢኖር እኛ ጋር ቢቆይ ነው እኛን የሚያስፈልገን። ስለዚህ አላህ Subhanahu Wa Ta'ala የምናገኘው አላህን አመስገን ነው። መርሐባን ሐባይቢ ዛሬ የነበረን ቆይታ ይመስላል። እስኪ በመጨረሻ አንድ ጥያቄ ወደ እናንተ ልሰንዝር። ዛሬ እንደ ዳዕዋ ርዕስ ያነሳናቸው ስንት ርዕሶች አሉ? ርዕሳቸውስ ምን ምን ነው የሚለውን ኮሜንት ላይ አስቀምጡልኝ። ቀድሞ ኮሜንት ለጻፈ ሽልማት ይኖረዋል ኢንሻአላህ። በሚቀጥለውስ ስለ ምን አይነት ርዕስ ይዘን እንድንመጣ ትፈልጋላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልን ኢንሻአላህ። በሌላ ቪዲዮ እስከምንገናኝ ድረስ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ጠብቁን። በሽር ቲዩብ ባረከላሁ ፊኩም።